ድሮውንም እንግዲህ ቀደም ብላ ከአብርሃም ጋር መፋታት ትፈልግ እንደነበር ተናግራለች ማለት ነው። ይህ ማለት እንግዲህ ለአብርሃም ፍቅር አልነበራትም ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቤ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። ሀሳብ አስተያየታችሁን ኮመንት ላይ ታስቀምጡልኛላችሁ ማለት ነው፣ ቪዲዮን አይታችሁ ስትጨርሱ። ለማንኛውም እንግዲህ ዛሬም በአዲስ ቪዲዮ ተመልሰን መጥተናል ማለት ነው። ያው ከትላንትናው የቀጠለ ነገር ዛሬም ተለቆ ነበር። እንግዲህ ሁላችንም ትላንት ዛሬ ቀጣይ ክፍል እንደሚኖረው እየጠበቅን ነበር ማለት ነው። ምክንያቱም ማታ ላይ ታስታውሱ ከሆነ ቤት ውስጥ ዳኒና ሜሪ እንግዲህ ሊያስወሯቸው ስላልቻሉ ሁሉንም ያው ወደ ውጭ ወጥተን እናውራ ብለው ወጥተው ነበር ማለት ነው። ምክንያቱም ትላንትና ምንም ክብርም እያሳዩቸው አልነበረም ለነ ዴቭና ለቡዜ ማለት ነው። ስለዚህ እንግዲህ ዛሬ ወደ ውጭ ወጥተው ያወሩትን ነገር አይተናል፣ ሰምተናል ማለት ነው። አንዳንድ የሚያስደነግጡ ነገሮችም አሉት። እንግዲህ ካወሩት ነገር ውስጥ ዘርዘር አድርገን ለማየት እንሞክራለን። እንግዲህ ዛሬም ያው ተመሳሳይነት ያለው ነገር ነው የተነጋገሩት። ስለ አብርሃም ልጅ ነው እንግዲህ የተነጋገሩት። ያው አብርሃም ልጁን ማየት ይችላል ማየት አይችልም በሚለው ዙሪያ ነው ብዙ ነገሮችን ሲያወሩ የነበሩ ማለት ነው። ለማንኛውም እንግዲህ ቤት ውስጥ ሆነው እነ ዳኒና ሜሪ ያሉ መነጋገር እንደማይችሉ እንግዲህ ሁሉም አምነውበት ወደ ውጭ ወጥተዋል ማለት ነው። እንግዲህ አብርሃምም ሲናገር የነበረው ነገር ይሄንን ነው። ያው እንግዲህ ሁለቱ ባሉበት መነጋገር አልቻልንም፣ ስለዚህ ውጭ ላይ ወተን እናወራለን እያለ ደጋግሞ ሲያወራ ነበር ማለት ነው። በጣም በሚገርም ሁኔታ እንግዲህ አብርሃም ምንድነው ሲናገር የነበረው? ያው ቤቴ ውስጥ ገብተው እየኖሩ ነው፣ ቤቴ ውስጥም እንዳልገባ አድርገውኛል፣ ልጄንም እንዳላይ ከልክለውኛል። ነገር ግን ይህን ሁሉ ነገር አድርገውኝ እንኳን እኔ ምንም አልተናገርኳቸውም። ምክንያቱም በቃ ወጣቶች ናቸው፣ ምናልባት የቤት ኪራይ መክፈል አቅቷቸው ይሆናል ብዬ አስቤ ነው ዝም ያልኳቸው ምናምን ብሎ ነበር ማለት ነው። ያው እንግዲህ ይሄ ነገር ትንሽ ሩታን ያናደዳት ይመስላል። በጣም ስሜታዊ ሆና ስትናገርም ሰምተናል ከዚህ በኋላ ማለት ነው። እንግዲህ ሜሪም ቪላ ቤት አላት፣ ትልቅ ቤት አላት፣ እህቴ ናት። ስለዚህ ለእኔ ብላ ነው የመጣችልኝ እንጂ እሷ ቤት ቸግሯት አይደለም ያለች እንግዲህ ስትመልስለት ነበር ለአብርሃም ማለት ነው። እንግዲህ በሁለቱ በአብርሃምና በሩታ ንግግር ትንሽ ዴቭ የተናደደ ይመስላል። ምክንያቱም እኛ እኮ ታላላቆቻችሁ ነን፣ ለምን እኛን ቢያንስ አታከብሩንም? እንዴት እኛን አቁማችሁ እንደዚህ አይነት ወሬ ታወራላችሁ? እያለ እንግዲህ ሲነግራቸው ነበር ማለት ነው። እንግዲህ ዴቭ ትናንትና በተፈጠረውም ነገር ትንሽ ተቆጥቷል። ምክንያቱም ለሩታ ሲነግራት እንደሰማ ነው ከሆነ እንዴት አንቺን ላናግርሽ መጥቼ እንዴት ከቤት ውጣ ብሎ ያባረረኛል እያላት ነበር ማለት ነው። ሩታም እንግዲህ እጅግ በጣም የሚያስቅ መልስ ነው የመለሰችለት ማለት ለእኛ በጣም ነው የሚያስቀው። ይሄ ሰውን ከመናቅም አይተናነስም እውነት ለመናገር። በቃ ዳኒ ያስወጣ ስለማያውቅህ ሊሆን ይችላል ምናምን እያለችው ነበር ማለት ነው። ይሄ እንግዲህ ያው ማንም ህፃን ልጅ በዚህ ልክ አይሸወድም። በቃ ይሄ ዴቭ ትልቅ ሰው ነው፣ ትንሽ ልጅ አይደለም እንደዚህ ብላ ልትሸውደው የምትችለው ማለት ነው። እና ዴቭ ራሱ እየነገራት ነበር፣ እንዴት ነው ማያቀኝ ቪዲዮ አያይም እንዴ ምናምን እያሉ እንግዲህ ሁሉም ሲጠይቋት ነበር ማለት ነው። እንግዲህ በቃ እኔ ሳልመጣ በፊት ውጣ ብለሃል፣ ከመጣሁ በኋላ ግን ያው በስርዓት ሊያናግሯችሁ ሞክረው ነበረ። አብርሃም ነው እንግዲህ በስርዓት ያላናገራትና ሜሪን ያናደዳት ስትል ነበር። እንግዲህ አብርሃም ሜሪን ምን ብሎ እንደነገራት አላስታውስም። እኔ እንግዲህ ይቅርታ ምን ብሎ እንዳናገራትና እንዳናደዳት ስላላወኩኝ ነው። ለማንኛውም ግን በቃ አብርሃምና ሩታ ተስማምተው አንድ ላይ ቆመው ማውራት ራሱ ወደማይችሉበት ደረጃ ተሸጋግረዋል ማለት ነው። ለማንኛውም ግን አሁንም ቢሆን ቡዜ እንግዲህ አንዳንድ ነገሮችን ያነሳች ስትመክራት ነበር። እነዚህ ሁለት ልጆች ላንቺ ሰላም እየፈጠሩልሽ አይደለም፣ ስለዚህ ከአንቺ ብታረቂያቸው ይሻላል፣ እየጠቀሙሽ አይደለም እያለች ደጋግማ ስትነግራት ነበር። ሩታም እንግዲህ በሚያስገርም ሁኔታ እኔን የጎዱኝ ነገር የለም፣ እኔ ጋር በመሆናቸው በጣም ደስተኛ ነኝ ብላ መልሳላታለች ማለት ነው። እንግዲህ ዳኒ ይጎዳሻል፣ ዳኒ ላንቺ ጥሩ ሰው አይደለም እያለች ቡዜ ስትመክራት ሩታ ደግሞ ዳኒ እኔን ምንም አላደረገኝም እስከዛሬ ድረስ የጎዳኝ ነገር የለም እያለች መልሳላታለች ማለት ነው። በጣም በሚያስገርም ሁኔታ ቡዜ በጣም ደንግጣ ነበር። ምክንያቱም ለካ ከአብርሃም ጋር ድሮም መፋታቱን ትፈልጊው ነበረ ብላ ጠይቃታለች ማለት ነው። ሩታም እንግዲህ አልተቃወመችም የቡዜን ንግግር ማለት ነው። በጣም የሚያስገርም ነገር ነው ይሄ። እንግዲህ ቡዜም ስትል የነበረው ምንድነው፣ እኔ ረጅም ጊዜ ስታገል የነበረው አንቺ አብርሃምን ወደ ቤት ልመልስ ነው፣ አብርሃምን ይቅርታ ልጠይቅ ነው ስትይ ከአንቺ ጎን ሆኜ ያንን ሁሉ መስዋዕትነት ስከፍል የነበረው የውሸት ነው ማለት ነው። ድሮውንም ከአብርሃም ጋር መፋታቱን መለያየቱን ትፈልጊው ነበር ማለት ነው ስትላት እንግዲህ ሩታ ተስማምታለች በቡዜ ንግግር። ይሄ እንግዲህ በጣም ነው የሚያስደነግጠው። ምክንያቱም እኛም ኦዲየንሶች ሁላችን
ልጃችንም ቢሆን አብረው እንዲሆኑ አብረው ፍቅራቸው እንዲቀጥል ፍቅራቸው እንዲታደስ ልጃቸውንም አብረው እንዲያሳድጉ ብዙ ነገሮችን ስናደርግ ነበር። ብዙ ምክሮችንም ስንመክር ነበረ። ብዙ ጉጉትም ነበረን ሁላችንም። እንግዲህ ያ ነገር ሁሉ የውሸት ነው ማለት ነው። በቃ ሩታ ድሮውንም ከአብርሃም ጋር መለያየት ትፈልግ ነበር ወይ ደግሞ በቃ አብርሃም ጋር የነበራት ፍቅር ድሮ ነበር የጠፋው ማለት ነው፣ ሳይለያዩ በፊትም ማለት ነው እንድንል ተገደናል እና ለማንኛውም ግን ዛሬ እንግዲህ ሩታ ስታደርግ በነበረው ነገር ስናይ በቃ በጣም ተሰላችታ ነበር ስታዳምጣቸው የነበረው። በቃ ከነሱ ፊት እስከምትሄድ እስከምትጠፋ ድረስ በጣም ቸኩላ ነበረ እና በቃ ከንግግሯም ከምኗም እንደተረዳ ነው በቃ እንደው አብርሃምን ልጅህ አይደለም ያንተ ብላ ሁላ ብትገላገል ደስ የሚላት አይነት አወራር ነበር ስታወራ የነበረው ማለት ነው። ለማንኛውም አብርሃም እንግዲህ ከዚህ በኋላ እኔ ልጄን ማየት ብቻ ነው የምፈልገው፣ ቤት እንግዲህ መምጣቱን የማትፈልጊ ከሆነ በውጭ ላገኘው እችላለሁ ብሎ ነግሯታል ማለት ነው። ውጭ ላይ ልጄን ይዘሽልኝ ትመጫለሽ አየዋለሁ ብሎ እንግዲህ ሲያወራ ሰምተናል ማለት ነው። እንዲሁም እዚሁ ጋር ተያይዘው ብዙ ምንድነው ስትል የነበረው ያው አብርሃምና እነዛ ልጆች እንደማይስማሙ ታውቂያለሽ፣ ስለዚህ ቤትሽ አስገብተሽ እንዲኖሩ ስትፈቅጅላቸው ከባድ ጸብ እንደሚፈጠር እያወቅሽ ነው የፈቀድሽው፣ ሆን ብለሽ ነው ያደረግሽው እያለቻት ነበር። ምክንያቱም አብርሃም ልጁን ሊያይ እዚህ ቤት መምጣቱ አይቀርም። እዚህ ቤት ሲመጣ ደግሞ እነዚህ ሁለት ልጆች ጋር ደግሞ ሲገናኝ መጣላቱ አይቀርም። ስለዚህ ይህንን ነገር አውቀሽ አምነሽበት ነው እነዚህ ልጆች ያስገባሻቸው እያለች እንግዲህ በተደጋጋሚ ጊዜ ስትነግራት ነበር። ነገር ግን ያው ቡዜም እንግዲህ እንደ ሴት ብላ እንግዲህ ምክሯን ለግሳታለች። አንቺም የራስሽን ሰላማዊ ኑሮ ብትኖር ይሻላል፣ አብራችሁ ሆናችሁም አልሆናችሁም፣ ነገር ግን ለልጃችሁም ሲባል ለራስሽም ደስታ ሲባል እነዚህን ሁለት ሰዎች ከራስሽ ጎን ብታርቂያቸው መልካም ነው ስትልም የመከረቻት ነበረ። ለማንኛውም ግን አብርሃም እንግዲህ ልጁን እንዳይ ተፈቅዶለታል፣ ተስማምተዋል። መጨረሻ ላይም ቢሆን ያው ወደ ፍርድ ቤት መሄድ እንደማይፈልግ አብርሃም ተናግሯል። ነገር ግን ልጁን በሚፈልግበት ሰዓት እንዲያይ ወይ ደግሞ ሩታ ባመቻቸችው ሰዓት እንዲያይ እና ያንን ጊዜ ደግሞ ሩታ እንድታሳውቀው ጠይቋታል ማለት ነው። ሩታን በዚህ ሀሳብ ተስማምተው ተለያይተዋል ማለት ነው። ነገር ግን ያው ነዴቭ እንደ ታላቅ እንግዲህ መጨረሻ ላይ አንድ ነገር ሲናገሩት ነበር አብርሃምን፣ አንተም ወንድ ነህ ቆፍጠን በል፣ ለምንድን ነው በዚህ ልክ እንዲጫወቱልህ የምትፈቅድላቸው? እኛንም አታስንቀን፣ ስለዚህ ትንሽ ቆፍጠን ብትል መልካም ነው እያሉ እንግዲህ ምክራቸውን ሲለግሱት አይተናል ማለት ነው። ያው እንግዲህ አብርሃምም ያው የልጄ ጉዳይ ሆኖብኝ ነው ሲልም ሰምተናል ማለት ነው። ለማንኛውም ግን አብርሃም እንግዲህ ድጋሚ ሩታ ቤት ላይ ሄድ በውጭ ልጁን ሊያገኝ ተስማምተው ተለያይተዋል ማለት ነው። እንግዲህ ሩታም ያው ይበቃኛል፣ ከዚህ በኋላ ከእናንተ ጋር ቆሜ መጨቃጨቅ አልፈልግም ብላ እንግዲህ ጥላቸው ሄዳለች ማለት ነው። ለማንኛውም ግን ከዚህ በኋላ በሚፈጠሩ ጸቦች፣ በሚፈጠሩ ክርክሮች ምናምን አብርሃም ወንድምህንና እህትህን እዚህ ነገር ውስጥ ባታስገባቸው፣ እነሱም እንዳሉት ራስህ ቆፍጠን ብለህ ነገሮችን ራስህ የምትጨርስበትን መንገድ ብትፈጥር መልካም ነው። ምክንያቱም እነሱንም ከሚገባው በላይ እያስናካቸው ስለሆነ ማለት ነው። ለማንኛውም ለቤተሰቦች ክብር ስትል ነገሮችን ራስህ መጨረስ ልመድ። በቃ የሆነ ችግር ቢፈጠር እንኳን እህትህንና ወንድምህን ከምትጠራ ጓደኞች ጋር ተማክረህ የሆነ መፍትሄ ብትፈጥሩ ይሻላል ብዬ አምናለሁ። እንደባለፈው ጊዜ ማለት ነው። ያንን ቪዲዮ እንግዲህ እጅ ስታስገባ ያው ጓደኞች ነበሩ ያገዙ የልብ ሰዎች። ስለዚህ የሆነ ችግር ከተፈጠረ እነሱ ጋር ብትመካከር የተሻለ ነው ብዬ አምናለሁ። ምክንያቱም እዚህ ነገር ውስጥ ቤተሰብ ባታስገቡ፣ ከእናንተ አልፋችሁ ቤተሰቦቻችሁን የጸባቸው አካል ባታደርጓቸው መልካም ነው ብዬ አስባለሁ። ለማንኛውም እንግዲህ ይሄ እኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።